ከጸዳና ምግብ ከተሰራበት ምን ያህል ጊዜው ነው ማለት ነው? አልማ ግርቤ ሄደችበትን ጊዜ ማስላት ነው። ቲኑ ልክ እንደኔ ምግብ መብላት እንጂ መስራት አይሆንላት። ያቦ ከመገት በስተቀር ማለት ነው። ዝም ብለሽ እኮ ነው። አሁን የሆሊውድ ሆረር ፊልም ባየንበት የኢትዮጵያ ሆረር ፊልም ያስፈራል። ግዴለሽም ትሬለሩን አይቼው በጣም አሪፍ ነው። ሆረር ፊልም ከማየት አካባቢያችሁ ዞር ብላችሁ እኮ ብታዩት ራሱ ሆረር ነው። እባክህ ዝም ብላ ነው። ምንም ያስፈራ አይመስለኝም። እኔ ምንሽ ርዕሱ ምንድን ነው? አልሜ የሌለችበት የነቲና ቤት አይደለም። 5 ሌሊት ነው። ተነስቶን እየመብራቱ ናት። እሺ ቆሼንም ሲኒማ ለማድረግ ጮቻለሽ። ምን ነው ይሄንን እያየሁ የምሳቀቀው ካልጠፋ ነገር ይሄን እናንተ ይሁንና ስትሳቀቁ ደሩ እኔ እናቴ ቀን ስቃዥም ሙሉ ይበቃኛል። የማይታመን ነገር ማግኘት አለ። ጭራሽ ትቆጫለሽ እንዴ? ማስነገርሽ ታንስሽ ደግሞ ማግኘት አለ። ስራ ፈለገ ሄዶ ነው። ምን መሄጃለው ሌላ ማጊ ግርማ ወገስ የት ሄዶ ነው? ስራ ፈለገ ሄዶ እኮ አለሽ። ይቅርታ ትልበልልህ አባቴ። ምንድን ነው? አልሚ ግን በሰላም መጣሽ? ለምን አልደወልሽልን? ወተን እኮ እንቀበልሽ ነበር። በሰላም ነው ዛሬ መጣሽ? 2 ሳምንት አልነበር እንዴ የምትቆየው? ናፍቆቱን አልቻልኩትም። አንቺ እኔ ናፍቄሽ ማግኘት ሂዶ ነው ስራ ፍለጋ። የሆነች ልጅ አለች። ከዛ ማስታወቂያ ወጥቷል ስትለው ተያይዘው ሄዱ። ሴት ናት? አዎ። እኔ ቤተሰቦቼን ጥዬ እየገሰገስኩ ስመጣ የሚጠብቀኝ ይሄዳል። ምን አይነት እድል ነው ግን ያለኝ? አልሚ አትዘኝ። አንቺ ኮቴልሽ ምን እንዴ? ኮቴቢስ አንዴ ግን ምንድነው የሰራሽው? ሽታው በጣም ነው ደስ የሚለው። ወጥ ነገር ስም የለውም እንጂ ያው ዛሬ እንግዳ እንደሚመጣ ታውቂያለሽ አይደል? አሪፍ ወጥ መሰራት አስጠኛ። ቆይ ደግሞ እዚህ ቤት እንግዳ አልበዛም እንዴ? ማን ነው የሚመጣ? ዶክተር መፍትሄ ትባላለች። የድሮ ጓደኛችን ናት። ማደጎ ቤት አብረን ነበር ያደግነው።
እና ብታይ አሁን ሳይካትሪስት ሆና ክፍለ ሀገር ነበር የምትሰራው። ቅርብ ጊዜ ነው አዲስ አበባ የመጣችሁ። አልሚ ግን ዛሬ እዚህ ቤት ኮቴ የላችሁም እንዴ? ምን ሆናችኋል? እርግጠኛ ነኝ አሪፍ ምሳሌ ሰራሽው አልሚ። ዛሬ የቤት ምግብ ከበላን ስንት ጊዜያችን፣ ግን ምንድን ነው የሰራሽው አልሚ? አልሚ አንቺ አልሚ ምሳ ምንድን ነው የሰራሽው እያልሽ ነበር እኮ። ወጥ ነገር ነው አልኩሽ አይደለም? ምን ትላስሪ ትጨቀጭቅኛለሽ? አንተ ደግሞ ይሄን ፀጉረን ከተቆረጥክ በኋላ ጸባይ ተለውጧል። እኔ የስራ ኢንተርኔት እንዴ በጣም ፈዛለች እኮ ነው። አገሯ ደርሳ ከመጣሽ በኋላ ነው እንደዚህ ነው። የቤተሰብ ችግር ይሆን እንዴ? ኧረ አይመስልም። ተሰማቢው ትነግረኝ ነበር። ሽታለስላ ነገሩ ሁሉ አስጠላኝ እኮ። መብላት መስራት እንዲሁ ሁሉ ጥፍት ብሎብኝ እኮ ነው ያለሁት። ነገሩ ለወሬ አይመች። አረጋ ስጋ ቤት። ቆይሽ አረጋ ስጋ ቤትን ታውቂያለሽ? አረ አላውቀውም። ውይ ይቅርታ፣ ለካ ስጋ ተመጋቢ አይደለሽ፣ ስጋ ቅብነሽ። አረጋ ስጋ ቤትን ታውቀዋለህ? አዎ። የት ነው? ላቀች ሽሮ ቤትን ታውቀዋለህ? ላቀች ሽሮ ቤት እሱ ጋር ስትደርስ ወደ ቀኝ ትታጠፋለህ። ከዛ ትንሽ ከፍ እንዳልክ በሊል ዳቦ ቤት አለ። በሊል ዳቦ ቤት ከዛ እሱ ጋር ስትደርስ ታገኘዋለህ ስጋ ቤቱ። አየሽ፣ ዳቦ ተመጋቢ የሆነ ስጋ ቤት ጠቋሚ። መጣሁ ይኸው አሁን መጣሁ። አንቺ አረጋ ስጋ ቤት ጠፍቶብሽ ነው? ባለፈው እኮ ጫማ ከገዛሽበት ቡቲክ ፊት ለፊት ያለው ስጋ ቤት። የትኛውን ጫማ ነው? ያ እንደውም ለዘመድሽ ታርጌ ገዛሽው? አንዱ እሱ ጫማ ግን እዛ ቤት መገኘቱ አልገረበሽ? ደግሞ አልሜት ሄደው እናንተ ጽዳት ውስጥ የገባችሁት። ወይ አልሚ፣ እሷ እንኳን ቤት ልታጸዳ ይቅርና ፊቷንም አላጸዳች። አልሚ አንቺን ለማገዝ እኮ እያጸዳን ነው ቤት። ዶክተር መፍትሄ ሲመጣባችሁ ስለሆነ እንጂ ዞር ብላችሁ አታዩት ነበር። አንቺ ራሱ እኮ የዚህ ቆሻሻ አንተ ተከፋይ ነሽ። አልሚ እስከምትመጣ ድረስ እዚህ ቤት ውስጥ አልነበርሽ? ቤተንሽና አንቺ ማሩ ተነሽ አንቺ ያስጠላ። በሩን ቆልፈሽ ነበር አንቺ ራስሽ አጽጂ ማለት የነበረብሽ። ሄሎ ወይ መጥቂ ደርሽ? እሺ መጣሁ። አልሚ ቶሎሽ ልጅ ደርሳለች። ልጅ ልመጣ ነው። አልሚ ያግሽ። ስሚ ተነሽ እንጂ አልሚ። አንቺ አልሚ ወይ እንዴ ልብሱን ተደግፈሽዋል እኮ። እኔ ግን ያችን የመሰለች ፈጣን ሴትዮ እንደዚህ መሆኗ በጣም ግራ ገብቶኛል። እንዴ ልካችንን እንዳልነገረችን እንደዚህ ፈዛ ትቅር? አይኗን አሟት ይሆን እንዴ? አይኗን አሟት ነው። እንዴ ዶክተር ምን ነካሽ? እንደዚህ አይነት ጥያቄ እዚህ ቤት የተከለከለ ነው። ባለፈው የምስል ጥያቄ ተጠይቃ ቤቱ ባንዴ ወደ ለቅሶ ቤትነት ተቀየረ። እንዴት? አረ ዝም በይ እባክሽን። እርግጠኛ ነኝ እርቦሻል። አልሚ ምሳቀራድ ቢልበላት በጣም ባለሙያ ናት። ምግቧም ትወድላታለች። እንዴት? ኧረ እኔ ማጊ ነው ስሜ። እንዴት የሚባል ስም አለን? ወሬ ተጀምሮ ሲቋረጥ ደስ አይለኝም። ቤቱ ለምን ወደ ለቅሶ ቤት የተቀየረው? አንድ ዲያስፖራ ነኝ ባይ ጓደኛዋ ከውጭ መምጣት ከዛ በኋላ አግብተሻል ብለህ ስጠይቃት አላገባም ብላ እንደመመለስ የውሸት ባል አዘጋጀች እና በተደረገው ጥናት መሰረት ያላገቡ ሴቶች ካገቡ ሴቶች የበለጠ ኢንተለጀንት ናቸው። በተመሳሳይም በቨርጂኒያ ዩኒቨርሲቲ ውስጥ በተደረገው ጥናት ይህንን ውጤት ነው ያገኙት። ስለዚህ ልሽ የፈለጉት ነገር ቢኖር አሁን ባለማግባትሽ ብዙም አትከፊ።
ደርሰዋል። ዶክ እጅሽን ትታጠቢያለሽ? አሚ መታጠቢያ ቤት ማሳየት። እናንተ አትታጠቡም እንዴ? አይ እኛ ከበላን በኋላ ነው አንድ ላይ የምንታጠበው። እና በጠናታዊ ጽሑፍ እንበል እንዴ? እኔ የምልሽ ቆይ ለፕሬዘንቴሽን ነው እንዴ መጣችሁስ? ከምግብ በፊት እጃችሁን መታጠብ ከስንት አይነት በሽታ እንደሚከላከል ታውቃላችሁ? በቃ ታጠባል እንዴ መቼ በላና ነው የምታጠበው? አንቺ ደግሞ ስንት አይነት ሰው አለ እናታችሁ? ኮሌራ፣ አሜባ፣ ኮሶ ትልብኛለች። ኮሷ በጣም ግልጽ ነህ። ግልጽ ሰዎች ህይወታቸው ቀላል ነው። ሻሞ ልትላል እንዳይሆን። ኧረ አልሚ በእናትሽ ምሳውን ቶሎ ቶሎ ብለሽ አምጪ፣ አለበለዚያ ይሄ ጅብ ሊበላን ነው። ሰዎች ባይከል አይገርምም? አንዳንዴ ከማንጠብቃቸው ሰዎች የተሻለ ትምህርት እናገኛለን። ምን ቤት ሀገር ነው ትምህርት በምሳ ሰዓት? አሁን ይሄ ምን ያስቃል? ኧረ አልሚ በእናትሽ ምግቡን አምጪልን። እኔ እኮ ሰውን ነው ያመጣሁላችሁ፣ ብቻችሁ እንዳትሆኑ እንጂ ምግቡ ምን ተደፋ ተበላሸ? እንዴስ? ኧረ አልሚዬ እርግማን አደረግሽው እኮ። ስራው ሁሉ አስጠላኝ። እንግዳ ይመጣል ብዬሽ አልነበረ? ነው ግን ተደናገረኝ ማለት በቃ ገና ሳይው ስራው ሁሉ ያስጠላኛል። ተክሽ ይለኛል። እናንተ ደግሞ በዚህ በኩል ይዛችሁኛል። ይህን ነገር የተረዳልኝ የለም። እቺ ሴትዮ ምን ነው? ኧረ እኔም እንደገጠማት ምን አውቄ። ወይ እዛ ሀገር ቤት ድግምት ምናምን የጣላት ጆሮ ይደፈን። ብቻ ግን የሆነ የስነ ልቦና ችግር ምናምን ይመስለኛል ከመሬት እየተነሳ የሚያፈዛት። ግን ችግር የለውም ዶክተር መፍትሄ ሳይካትሪስት ስለሆነች እሱ በጣም በደንብ ታያታለች። እንዴት ነሽ? መፍትሄ ይባላል። የስነ ልቦና ባለሙያ ነኝ። አልማዝ አክደው እባላለሁ። እሺ፣ በጣም ቀለል ያሉ ጥያቄዎች ጠይቅሻለሁ፣ ትመልሽልኛለሽ? እሺ። ካወቅኩትሽ እድሜሽ ስንት ነው? እንግዲህ ነፍስ ባላውቅም መንግስት ሲገለበጥ ደጅ ላይ ወተን እጃውን እናውለበልብ ነበር። በዓመተ ምህረት አታውቂውም? ያው ማስላት ነው። የሚያስደስትሽ ምግብ ምንድን ነው? ምግብ ደግሞ የተገኘውን መብላት ነው እንጂ መምረጥ ምን ያደርጋል? የልብሽን የምትነግሪው ለማን ነው? ለአንድዬ ጓደኛሽ ነው? አንድዬ የፈጣሪ አለ። አንድዬም መምላኬ ነው። የደምሽ አይነት ምን አይነት ነው? ቀይ ነው። ቀለሙ ሳይሆን ምድቡ መራራ። እንግዲህ ካልሽኝ አንዴ ከቆረጠልኝ ማንም ምንም አይመልሰኝ። ሞች በጣም ሲከፋሽ ምን ታደርጊያለሽ? ምን ያደርጋለሁ? ጥቅልል ለብሎ ለጥኖ ልብሽ ውስጥ የሚመላለሰውን ነገር በምን ትገልጫዋለሽ? በግጥም። እስቲ አንድ ግጥም በይልኝ። በርየ ሹሩሩ ልቤ ሞገስ አሻፈረኝ አለ። ሞገስ ሌላለሽ? ላሜ ወራ ስልህ መለስ በል እንጂ የልቤ ሞገስ ዘንልኝ እባክህ። በከብት ካልሆነ አትገጥሚኝ? ጥሎብኝ ሞገስ ያለው ከብት ወዳለሁ። አሁን በጣም የምትፈልጊው ነገር ምንድን ነው? ፍቅር። እኔ ወደድኩት ሰው ቢወደኝ ደስ ይለኛል። ይህም ካልሆነ ደግሞ ምን አለ እኔ እንደወደድኩላ ሌላ ሰው ቢወደኝ። እኔ ደግሞ ወደድ ምን ይጎለኛል? እኔ ሞገስ የለኝም እንዴ? ትንሽነቴ ጀምሮ ጓደኞቼ ሁሉ የሚወዳቸው ሰው ሲኖር እኔ ግን ይቅርታ የኔ እህት፣ የነፃ ጊዜሽ አልቋል። እዚህ የተቀመጥኩት የሰው ሮሮ ልሰማ አይደለም። እኔ የሚሰማኝ ማን አለ? እኔ የምልሽ መቲ እሺ፣ አንቺ የምትይ የአልሚ ችግር ምን ሆኖ ተገኘ? አሁንም እኮ እያለቀሰች ነው። በተለይ እኔን ስታይማ ጮክ ብላ አስነካችሁ። እስቲ ፊቴ ላይ ግን ምን አለ? ፊቱ ላይ
አይን፣ አፍንጫ፣ ቅንድ ሰው ታሟንስ ትቀልጃለሽ? ዶክ ህመሟ ምን ሆነ? አፌ ቁርጥ ይበልልህ። ዶክ ስትል እኮ የሚያምርብህ የመጀመሪያው ሰው አንተ ነህ። ማለቴ ዶክተር መላኩም ሲል ያምርበታል፣ ግን እንዳንተ አይሆንም። ማለት የፈለኩት ገብቶሻል አይደል? ግልጽ ነው። ለማንኛውም በሽታ ሳይሆን ፍቅር ነው ያዛት። ፍቅር? ከማጊ ፍቅር ይሏታል፣ ወይ ደግሞ ፍቅር የሚመስል ነገር። ብዙ ጊዜው የምታሳልፈው ስራ ላይ ስለሆነ ከአቅራቢያ ያሉ ሰዎች እንደዚህ አይነት ስሜት ሊሰማት ይችላል። ይሄ በጭራሽ ሊሆን አይችልም። በጭራሽ ሆኗል። እንግዲህ ምን ታደርጋለህ? አሁን የምፈክር ሰው ነኝ? ምን ይፈክራል? ቆይ ለነገሩ አልፈርድባትም። የሆነ የሚስብ ነገር አለ። እውነት። በተለይ ደግሞ ጥርሶች በጣም ያምራሉ። ምንድን ነው ሚስጥሩ? በእንጨት መፋቂያ ነው የምትቀው። ፀጉራቱ በጣም ደስ ይላል። የተፈጥሮ ነው። ያንቺ ግን ትንሽ በጣል ብሎበታል። የፀጉር ቀለም ብትቀቢ አሪፍ ይመስለኛል። ሽበት መስሎክ ነው? ቀለም እኮ ነው። እና መትዬ ስለ አልሚ ጉዳይ ምን እናድርግ? ምን ትመክሪናለሽ? እዚህ ቤት ያላችሁ ሰዎች ደግሞ የሙያ ኤቲክስ አታውቁም። ዝም ብሎ የካውንስሊንግ አገልግሎት አለ እንዴ? ያስከፍላል ወዳጆቼ። ይቅርታ መትዬ፣ ለካ ስራ ላይ ነሽ። ጓደኝነትና ስራ መለየት አለብሽ። ደግሞ ማዕረጌን ልትቀሚ ነው ዶክተር መፍትሄ ብለሽ። ይቅርታ ዶክተር መፍትሄ፣ አርቆ የማሰብ ችግር ስላለብኝ ነው። ምን ይሻለኛል? የመስማትም ችግር ነው ያለብሽ። የእናንተን ችግር መስማትና ምክር አገልግሎት መስጠት ራሱ ያስከፍላል። እሺ ይቅርታ፣ በሷ እኮ ተበሳጭቼ ነው። እሺ ይህ ቢዝነስ ካርዴ ነው። ደውልልኝና የጥርስ መፋቂያ ከየት እንደገዛ ትነግረኛለህ። እንዴ ውጭ ስትወጪ እኮ በር ላይ ዘርግተው ሲሰጡ ታገኛቸዋለሽ። ማጊ ደውልልኝ፣ ሻይ እንጠጣለን። እሺ ዶክ። አፌ ቁርጥ ይበልልህ። ማነው የሚሸኘኝ? እኔ ሽንቻል። ይሄ የመፍጠን ባህልሽ ለመኪና አደጋ ስለሚያጋልጥሽ ማጊ ይሸኘኛል። እሺ ኧረ ምን ወጣት ፈንሽሽ ደህና መፍትሄ እዚህ ነድሽ ለሊት እንዴት አጭር እንደሆነ ማታ እኮ ከማጊ ጋር ምሽንና ልሸኘው መጥቼ እዚሁ ቀልጬ ቀሩ። እንጂ ከመቼ ወዲህ ነው ሴት ልጅ ምሸኝ? በእኛ ጊዜ እንዴት ነው አልሚ? የበረታሽ ሻወር ልግባ እንዴ? አልሚዬ ጠዋት ጠዋት ጆሮሽ አይሰማም እንዴ? ሻወር ልግባ ዞር በይ። ምንድን ነው ያልሻችሁ? በዚህ ሰዓት እንዴት ትምህርት እንዳያረገኛል አንቺን ይለኛል እንጃ ሰሞኑን እንዳያረገኛል አንቺን ይለኛል እንጃ ሰሞኑን እንዳያረገኛል አንቺን ይለኛል እንጃ ሰሞኑን እንዳያረገኛል